ፍርድ ዶሴ ላነብ ሸንጋይ አልሻም። ይሁን እንዳለው ካልሆነም ሆነ በደሌን አይቶ ሐቅ ፈራጁ እግዜር ምን አለ? እለት ከእለት የመከራን ድምጽ እየሰማን ልባችን እየተሸበረ ነው። በአባቶቻችን ያልተፈጸመ ታሪክ ዛሬ በእኛ እየተፈጸመ ነው። የሞትን ድምጽ ፈርተን ተዋህዶን እንሽሽ። ራስክን በንግግር ከንቱ አታርገው ማለት ክርስትናን በተግባር ኑረው። የእምነታችን እድገት የሚቋረጥበትና ማህተባችን የሚላላበት ጊዜ ደርሷል። በዚህ ቤት ስትወጣና በዚህ ቤት ስትኖር ልዩነት አለው። ዓለምን እያወቅህ ታጠፋለህ። የሚያኖረን ዘንግተህ ለመኖር ታስባለህ? አትፍረድ፣ ይፈረድብሃል። የተማርነው ትምህርትስ ያነበብናቸው መጽሐፍቶችስ? ቤተክርስቲያን ሆይ ብረሳሽ ቀኝ ትርሳኝ ባላስብሽም ምላሴ ከተናገይ ጣበቅ ብለን የገባነው ቃልስ እንሽረዋለና ስለሆነ ያዳነ እና ልሙት። አዎ ሙታ። ትሰማለህ? እኔና አንተ አዳ አይደለንም። እንኳን አንተ ፈጣሪ እንኳን ሞቷል። በቃ አትጩህብኝ። እጮሃለሁ። ወንድሜ ነህ። ያንተ መጥፋት ያሳስበኛል። መሄድ ነው እንዴ? የልትሄድ ነው? ፍረከት የልትሄድ ነው? ልከተልህ? አትከተልኝ። እሺ አቤትኛ አለን እንላለን አለን የሚለው መፈክር አፋችን ላይ ተነቅሶ ቤተክርስቲያንን እንደ ማስቲካ ላምጠን እንደ ሽንኩራ መጠን ጣሟ ሲያልቅብን ብለን ተፋናት። አቤትኛ ደጇን ረግጠን አልቅሰን አንብተን ጠየቅን። የማያስፈልገንን ነገር ችላ ብላ የሚያስፈልገንን ነገር ስትሰጠን የማንመለስ መስሎን ከቤቱ ወጥተን ሸሽተን ርቀን ቀረን። አቤትኛ ወንዶች ነን። አቤትኛ በቀን ቤተክርስቲያን ተቃጠለ፣ ክርስቲያን ሞተ የሚል ዜና መስማት ሰልችቶኛል። እና መሞት ነው። ከሞት ምን ይገኛል? ክብር፣ ሰማያዊ ክብር። በቃ ከራሴ ጋር ማውራት ይሁን። ሞት እያወራን ነበር። ሞት ያስፈራል? አዎ ያስፈራኛል። ትሰማለህ? መፍራት ካለብህ ኃጢአትን ፍራ። መፍራት የሌለብኝን ነገር ንገረኝ። ሞት አንድ እርምጃ ወደ ኋላ ባልን ቁጥር በእምነታችን ላይ ብዙ ጥርጣሬዎች ባስተናገድን ቁጥር ለፈጣሪ ያለን አመለካከት ይቀንሳል። ለምን ሞትን ትፈራለህ? ሞትን መፍራት የለብህም። አልፌ ነገን ማየት እፈልጋለሁ። ነገን እንዳለኝ ዙሪያዬ በመከራ ታጥሯል። ትሰማለህ? ክርስቲያን ወርቅ ነው። በዙሪያው ያለውን መከራ እሳት ሆኖ የሚያልፍ ሕያው የሚሆን ክርስቲያን ማለት ወርቅ ነው። በእሳት ተፈትኖ መከራውን አልፎ ሕያው ዘላለማዊ የሚሆን። ፈተናውን ካላለፍስ መሀል ላይ ብንወርቅስ? አንወርቅም። ብንወርቅስ? እናትና አባቶቻችን እንደኛ አይደሉም። ማን ናቸው አንልም። በስጋም በነፍስም ወልደዋል። አልተማሩም እንዳንል ከኛ በላይ የተማሩ ረቂቅ ናቸው። እኛ የጀመርነውን የኛ ታናናሾች ይጨርሱታል። አንተ የራስህን መንገድ ብቻ ተከተል። ዋናው ትክክለኛውን እግዚአብሔር መንገድ ተከተል። ለምን ትፈራለህ? እንዴት አድርገው ይጨርሱታል? ንገረኝ። መንገዱን ሳይለቁ እናትና አባቶቻችን በሄዱበት መንገድ በመጓዝ። ግን እኮ ጓደኛዬ ይላል። ጓደኛህን ለማስረዳት እሞክራለሁ። በቻልኩት አቅም ጓደኛህን ለማስረዳት፣ ለማስተማር፣ ለመመለስ እሞክራለሁ። አንተ የራስህን አይምሮ ብቻ ለውጥ። መልካም ቀን አደራ። አገኘው ማል አንዴ ልንከው አላስነካም። ታዲያ ለምን ሰዎች እንዲነኩብን የማንፈልገውን ነገር ለምን ለጠላት ለባዕድ አሳልፈን ለመስጠት እናስባለን? ምን እያልክ እንደሆነ አልገባኝም። ሰዎች የምንፍቅናውን ዓለም ለመቀላቀል መንገድ ላይ እንደሆንክ እያወሩ ነው።
እባክህ ወንድሜ አትሰነካከል እባክህ። እሱማ ግልጽ ነው እና ምን ይጠበስ? ቆይ ስለዚህ መስቀል ምን ያክል ታውቃለህ? አላውቅም፣ አስረዳኝ። መስቀል ኢየሱስ ክርስቶስ ስጋውን የቆረሰበት ደሙን ያፈሰሰበት የተለያዩ ገቢረ ተአምራትን የፈጸመ መስቀል ነው። ይህ መስቀል ሙታንን ያስነሳ፣ ጎባጣን ያቀና፣ እውራንን ያበራ፣ መሬት ቀብራ ልታስቀረው ያልቻለችው የመለኮት ኃይል ያለበት መስቀል ነው። ይህ መስቀል የፍቅር ውጤት ነው። ይህ መስቀል ዋጋችን ነው፣ የተገዛንበት ተመናችን። የፍቅር ውጤት ነው። ይህ መስቀል የደም ዋጋ ነው። ይህ መስቀል አምላክ ለሰው ልጆች ፍቅሩን የገለጸበት የማይፋቅ ማህተብ ነው። አውቃለሁ በመስቀሉ ድለናል። ነገር ግን የዳንበት መስቀል ሞትን ይዞ መጣ። ትሰማለህ? ለክርስቲያን ሞት ክብሩ ነው። ቆይ አንተ ፈጣሪን አትወደውም? እወደዋለሁ። የሚወደኝ ቢኖር መስቀሌን ተሸክሞ እስከ ሞት ይከተለኝ ይላል። ፍቅራችን በሕይወት ስላለን ብቻ አይደለም። ክርስቶስን የምንከተለው መስቀሉን በአንገታችን የምናደርገው ሕይወት ስላለን ብቻ አይደለም። እስከ ሞት ድረስ መታመን አለብን። አምላክ የታመነልን እስከ ሞት ነው። እኛም እስከ ሞት የመታመን ግዴታ አለብን። እሺ ምን ላድርግ? ራስህን አስከብረህ በንግግር ከንቱ ሳትሆን ተኩላ ሳይገባ ወደ ወጣህበት ወደ በረትህ ግባ። የጠፉት በጎች ወደ በረታቸው እንዲመለሱ ለእረኛቸው እንዲመቹ እንጸልያለን። እኛ የራሳችንን ግዴታ እንወጣ። አንተ ወደ በረትህ ግባ። እረኛው አንተን ፍለጋ ይንከራተት። ሂድ ወደ በረትህ ግባ። የጠፉትን እንፈልግ፣ ወደ ቤታቸው እንመልስ። ለቤተ ክርስቲያናችን ቀድመን ከተሰዋንላት፣ የግንባር ስጋ ሆነን ከሞትንላት የዘላለም ሕይወትን እናገኛለን። ነገር ግን ከቤቱ ሸሽተን ጠፍተን ከስርዓቱ አፈንግጠን ማህተባችንን ፍቀን ልጆቼ ብሎ እግዚአብሔር ሲጠራን ጀርባችንን ብንሰጥ ሞትን እንሞታለን። ፍርድ ዶሴ ላነብ ሸንጋይ አልሻም። ይሆን እንዳለው ካልሆነም ሆነ በደሌን አይቶ ሐቅ ፈራጁ እግዜር ምን አለ?